እጅግ በጣም አሳዛኝ የተባለ መረጃ ተሰምቷል። ይድረስ ለአትሌት ኃይለ ገብረስላሴና ለውድ ባለቤታቸው ለወይዘሮ ዓለም ጥላሁን። ፖሊስ ለዚህ ጉዳይ አስቸኳይ መፍትሄ ቢሰጠው መልካም ነው። ወንድማችን ቴዲ ፖሊስ ጣቢያ ከሄደ በኋላ የገጠመው ነገር ብዙዎችን እያነጋገረ ይገኛል። ድህነቴን ሳላሸንፍ አላገባም ብዬ ነው ያሰብኩት። ሴተኛ ዳሪ የወለደቻት ልጅ መነኩሴ ሆነች እና እቺኛዋ ሴትዮ የወለደቻት ሴትዮ በጣም ነው የምታዝነው። ከብዙ ወንድ ልጅ እኮ ለትዳር የሚፈልገው ብዙ ወንድን አትራክት የምታደርግና ከብዙ ወንድ ጋር የምታሳልፍ ሴት አይደለም። እኔ ወንድ ልጅ ይገርመኛል። ከብዙ ሴቶች ጋር እንደፈለገ መሆን ይፈልጋል። ለራሱ ሲፈልግ ግን ዲሰንቷን ነው የሚፈልገው። አሁን ደግሞ አለቀሰ ይችሉና ይሰድቡኛል። ምን ልልሽ ነው? አንተስ እንዴት አገኘኸው? ግን እስር ቤት ወይ ትዳርን? አዎ በገዝ ሞት እውነትህን ነው። አሁን ትዳር ባለ ትዳር በሆነም። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የበጎ መዓዛ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬም በአዲስ ቪዲዮ ተመልሻለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩት። እንደዚሁም ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡ ላይ አስቀድሜ እጠይቃለሁኝ። ይሄንን አሁን መጀመሪያ የማሳያችሁን ቪዲዮ እዩት። ለወንድም ለሴትም የተለያየ ፐርስፔክቲቭ ይኖራል ብዬ አስባለሁ። በጥናትም የተረጋገጠ ነገር ይኖራል። እሱንም አስከትዬ አሰማችኋለሁ። እስኪ የኛውን ነው። ሴት እንደ ወፍ ናት። እባክሽ ዛሬ ብቻ ተለምኝሽ። በቃ ዛሬ ብቻ ትጂ በእናትሽ እባክሽ ስለምንሽ የዛሬን ብቻ ተለምኝ። ተመለስ፣ አትከተል። ምን ማለት ነው? ሁሉ ትታይስ ቴዲ ያዩት እንዴ ዝም ልበል? ምናልባትም እግሯ ዛሬ ለመሄድ ተነሳ እንጂ ልቧ ግን ከሄደ ቆይቷል። ይሄንን አንተ አላስተዋልክ ይሆናል። አይ ነው ሁሉ መመለስ አለበት። የሚከፈለው ዋጋ ከፍዬ መልሳታለሁ። በሷ ላይ ብዙ ተስፋ ተልጄ ግድ የለም። ተስፋ በቆረጠብህ ላይ ተስፋ አታድርግ። ድንገት ተነስቶ ትቶ የሚሄድ ሰው የለም። ቀድሞውኑ በዝምታ ጓዙን ሲያሰናዳ ነበር እንጂ እንዴት ከኔ ጋር ያለሽ መንገድ ጀምራለች? አይነ ሁሉ ያው ዛሬ ከሄደች መቼም ትላንት የምትሄድበትን መንገድ ስታዘጋጅ ነበር። እንዴት ሊሆን ይችላል? ይሆናል። ኤውልህ ሴት እንደ ወፍ ናት። በራ ጎጆ የምትሰራበትን ዛፍ ሳታገኝ ጎጆዋን አታፈርስም። ይሄን ለማወቅ ከፈለክ ተከተላት። ውድ ቤተሰቦች እንግዲህ ይህችን አጭር ድራማ እንበላት አይታችኋል አይደለ? ስለዚህ አሁን በወንድ ልጅና በሴት ልጅ መካከል የሚኖር ግንኙነት የትዳርም ሊሆን ይችላል፣ የፍቅረኝነት ግንኙነት ሴት ልጅ የምትሄደው ማለት በቃ አልፈልግም ብላ ከወንዱ ህይወት የምትወጣው የዛን የወጣችበት ቀን አይደለም። ከዛ በፊት ባለመግባባታቸው ምክንያት ወይም ደግሞ ከወንዱ ጋር ባላት ችግር ምክንያት እንደኛ ወይም ለሰውየው ኢንተረስት የላት ሆኖ ልቧ ሸፍቶ ሊሆን ይችላል። ሁለተኛ ደግሞ ወንዱ ራሱ በድሏትም ሊሆን ይችላል። ለሷ አልመች ብሎ ተስፋ ቆርጣበት ሊሆን ይችላል። ዋትቨር የምትሄድበት ምክንያት በጎም ይሁን መጥፎ፣ ለምሳሌ ከወደ ወንዱ ድክመት ምክንያት የምትሄድ ከሆነ የወንዱ ጥፋት ነው እንላለን። ከወደ ሴቷ በኩል ጥፋት አጥፍታ ከሆነ የምትሄደው ደግሞ ልቧ ሸፍቶ ነው፣ ወደ ሌላ ሰው ፈልጋ ነው ልንል እንችላለን። ዋትቨር በሁለቱም ሳይድ ሴት ልጅ የምትሄደው በሄደችበት ቅጽበት አይደለም። ከሄደች ሰንብታለች። ኢሞሽናሊ አታችድ የሆነችው ሌላ ሰው አለ፣ በፊት የቆየችበት ሰው አለ። ፕላን ስታደርገው አስባበት አውጥታ ወርዳ የወሰነችው ውሳኔ ስላለ ነው። ስለዚህ ሴት ልጅ እምቢ ሄዳለሁ ካለች ብዙ ጊዜ አትገልግሏት፣ ትሂድ። ምክንያቱም ኦልሬዲ ከሄደች ቆይታለች የሚባል አባባል አለ። ይሄ ምን ያክል እውነት ነው? ሴቶች ኮሜንት ብታደርጉልኝ፣ ወንዶችም ያላችሁን ኤክስፒሪየንስ ሀሳባችሁን በኮሜንት ብትገልጹልኝ ደስ ይለኛል። እስኪ ደግሞ እዚሁ ጋር የተያያዘ ራሱን የተሻለ ዲስክራይብ ሊያደርግ የሚሞክር ሌላ ቪዲዮ አለ፣ እሱ እንዳሳያችሁ። Relationship can truly repair and heal after someone has cheated, or do you think not when a woman cheats? When a woman cheats, you think it's a lot harder, or you just don't think it's possible? Not possible. Really? Yeah. በትዳር ላይ ወንድ ሲወሰልት ነው ወይስ ሴት ስትወሰልት ነው እንደ ከባድ ጥፋት መታየት ያለበት የሚለውን እያሰብኩ ነበር። ይህንን ቪዲዮ ካዩ በኋላ ማን ነው የበለጠ ዳሜጅ የሚያደርሰው? ማን ነውስ የበለጠ የሚጎዳው? ኦብቪየስሊ ሁለቱም ከባድ ጥፋት ነው፣ ጥርጥር የለውም። ግን if you had to choose ወይም ለመምረጥ ብትገደዱ የቱ ነው ከባድ ጥፋት የሚባለው? አይ ቲንክ ይህ ፊልም ብዙ ነገር ይነግረናል ብዬ አስባለሁ። ስለ ሴት ቺት ከማድረጓ በፊት ምን አይነት ፕሮሰስ ውስጥ እንደምታልፍ የጥፋቱን ክብደት በሁለት ነው የከፈልኩት። ፕሪ ቺቲንግ እና ፖስት ቺቲንግ ይባላል። ቅድመና ድህረ። አንድ ምሳሌ ልስጣችሁ እዚህ ጋር። በግድያ ወንጀል አንድ ሰው ፍርድ ቤት ከቀረበ ሊከሰስ የሚችለው ከሶስቱ በአንዱ አይነት የግድያ ወንጀል። ሶስተኛው ሰርድ ዲግሪ መርደር ይባላል፣ ወይም በሌላ ቃል ማንስላተር ኦር ሰምቲንግ እንደዚህ ነገር ነው የሚባለው። ይህ ግድያ ለማለት ራሱ ያስቸግራል። ምክንያቱም እዚህ ውስጥ የሚካተቱ የነፍስ ማጥፋቶች ፈጽሞ ያልታቀዱና በስተት የተፈጠሩ ናቸው። ያ ማለት ለምሳሌ እናንተ ተንገዳግዳችሁ ልትወድቁ
ስትሉ የሆነ ሰው ገፋችሁትና የሆነ ውሃ ውስጥ ወረወራችሁት ነበር ወይም ደግሞ ገደል ውስጥ ከተታችሁት ነበር አውቃችሁ አይደለም። ይሄ ሰርድ ዲግሪ መርደር ይባላል ወይም ማንስላተር። በትክክል ፕሮናውንስ አድርጌው ይሁን አይሁን አላውቅም ጋይስ። ማንስላተር ኤኒዌይስ ከነፍስ ማጥፋት ወንጀሎች ይሄኛው ምናልባት ቀለል ያለውን ቅጣት የሚያስከትል ነው። ምክንያቱም ጀስት በኬርለስነት የተፈጠረ ስለሆነ ማለት ነው። ሁለተኛው ወይም ሰከንድ ዲግሪ መርደር ደግሞ ድንገት በተፈጠረ ጸብ ሰውን ብትገሉ ነው። ያ ማለት መጠጥ ቤት ውስጥ ሊሆን ይችላል። ከዛ በፊት ምንም ጸብ ከሌላችሁ ሰው ጋር ድንገት በተፈጠረ ክርክር ሊሆን ይችላል፣ አለመግባባት፣ የሆነ ነገር ወርውራችሁ ብትመቱት እና ያ ሰው ቢሞት ሰከንድ ዲግሪ መርደር ይባላል። ይሄ ከቀደሙ ከበድ ያለ ቅጣት ያስከትላል። ምክንያቱም አሰቡ ማለት አውቃችሁ ነው የገደላችሁት ወይም አውቃችሁ ነው የመታችሁት። አንደኛው ጋር ስንመጣ ማለትም ፈርስት ዲግሪ መርደር ይህ ከሁሉም ከበድ ያለ የከፋ ነው። ይህ ማለት ከሆነ ሰው ጋር ተጣላችሁ ወይም የሆነ የቆየ ችግር አለ በመካከላችሁ፣ ስለዚህ ቂም ይዛችሁበታል። በመጨረሻ እሱን ለመግደል ቆርጣችሁ ተነሳችሁ፣ የሆነ ሁኔታ ጠብቃችሁ ገደላችሁት። ለዚህ ፈርስት ዲግሪ መርደር የምትቀጡት ከፍተኛ የሚባለውን ቅጣት ነው። 25 ዓመትም ሊሆን ይችላል። በጣም ትልቅ ነው ቅጣቱ። ለምን ሲባል ፕሪሜዲቴትድ መርደር ስለሆነ ማለት ነው፣ ወይም የታሰበበት ነው። ወንድ ቺት ሲያደርግ እንዴት ነው? ዋና አናዳጅ ፓርቱ ወንድ ልጅ ቺት ለማድረግ በቂ ምክንያት አይፈልግም። በትዳሩ ደስተኛ ሆኖ ሚስቱን እየወደዳት ለእሷ መሞት ካለበት የሚሞት ሰው ሆኖ ስቲል ቺት ሊያደርግ ይችላል። ምክንያቱ ምን ሊሆን ይችላል ካላችሁ፣ የሆነች አጭር ቀሚስ ያደረገች ስጋ ቤት አስተናጋጅ አስተናገደችውን በል። ከዛ ነገርየው ተነሳ፣ ሲያያት ፍለርት እያደረገች ነው ከሱ ጋር፣ ትከሻውን እየነካች ሳቀችለት። ከዛ ከስራ ስንት ሰዓት ነው የምትውጪው አላት። የሚያደርጉትን አረጉ። እዚህ ጋር ሊያበቃ ይችላል። ቤት ገብቶ የልጅቷን ስም ራሱ ላያስታውስ ይችላል። ሁሌ በዚህ ያበቃል አላልኩኝም። እዚህ ሳያበቃ ከልጅቷ ጋር መገናኘቱ ሊቀጥል ይችላል። አሁን ግን ላስረዳችሁ የፈለኩት የመጀመሪያውን ኢንካውንተር እና ቺት ለማድረግ ያነሳሳውን ሞቲቭ ነው፣ ወይም መጀመሪያ ከልጅቷ ጋር ለመተኛት ያነሳሳውን ምክንያት ማለት ነው። ይሄ እንግዲህ ፕሪቺዲንግ ማለት ነው። ባጭሩ ምንም በቂ ምክንያት ላይኖረው ይችላል። ሁሌ አላልኩም፣ ግን ብዙ ጊዜ ምናልባት 90%። ለዛ ነው ዛሬ ካወቃት ሴት ጋር ሊሳሳት የሚችል የሆነ እንደ ኢምፐልስ ነገር ነው። አንዳንዴ ቆሎ ፊት ለፊታችሁ ከተቀመጠ ድንገት ሳታስቡ ትበሉ የለ ወይም ዳይት ላይ እንትሉና ድንገት ፊት ለፊታችሁ ኩኪስ ስታገኙ አንስታችሁ ትበላላችሁ። ልክ እንደዛ ነገር በቃ ኤግዛክትሊ እንደዛ አይደለም፣ ግን ይገባችኋል ያልኩት። ሴቶች ባሎቻቸው ቺት ሲያደርጉባቸው አንድ በጣም የሚጎዱበት ምክንያት ግን ከኔ ምን አጥቶ ነው የሚለው ስሜት ስላለ ነው። እውነታው ግን ምንም ሳያጣ ሊወሰልት ይችላል። ግንኙነቱን ከዛችኛዋ ልጅ ጋር በመቀጠሉ ምክንያት ግን ሊያመጣ የሚችለውን ዳሜጅ በፖስት ቺቲንግ ነው የምናወራው። አሁን ሞቲቭ ብቻ ነው ያልኩት። ወደ ሴቷ ስንመጣ ግን ይሄ እንግዲህ እኔ እይታ ነው። በአጭሩ ስነግራችሁ ትዳር ላይ ሆናችሁ ሴቷ ቺት ካረገች ቀባሪ ነው ያጣሁ እንጂ ትዳሩ ከሞተ ቆይቷል። ምንድነው እንደዛ የሚያስብለው ካላችሁ የፕሪ ቺቲንጉ ጉዳይ ነው። እስቲ ሁላችንም ሎጂካል ሆነን እናስብ። አንድ ኖርማል የሆነችን ሴት ሲንግል እንኳን እያለች አንድ ወንድ እሷን ከመጀንጀን ጀምሮ ወደ አልጋ እስከሚወስዳት ድረስ የሚለፈውን ልፋት አስቡት። ልክ አልጋ ላይ ስትወጡ በቃ ወዳ ከአንተ ላይ የሆነ ነገር አይታለች ማለት ነው። በደንብ አስባበት ነው። አግብታ ደግሞ ሲሆን ቺት ከማድረጓ በፊት በጣም ረጅም ፕሮሰስ ውስጥ ታልፋለች። ደግሞም ቢያንስ ለራሷ የምትነግረው በቂ ምክንያት አላት። ስለዚህ እንግዲህ አስበው፣ ባሏ ላይ ቺት ከማድረጓ በፊት መጀመሪያ በትዳሯ ደስተኛ አይደለች። ከዛ ሌላኛውን ሰውዬ አይታው ተዋውቃው፣ ከዛ ተግባብታ ስቃለት፣ ለሆነች ጓደኛዋ ስለ ሰውየው ነግራ በጣም ብዙ የስሜት ውጣ ውረድ ውስጥ አልፋ አስቡት እንግዲህ ሰውየው ሩምኛ ሲላት ብዙ ጊዜ እምቢ ብላው፣ ምሳ እንብላ ሲላት እሺ ይሁን ብላው፣ ከዛ ባሏ የማይሰጣትን እንክብካቤ ከዚህኛው ሰውዬ አግኝታ ነው። ይህ ቺት ሊያስደረጋት ያለው ሰውዬ ራሱ በጣም ብዙ ልፋት ይለፋል። ከዛ ቺት ማድረጓን ለራሷ በበቂ ምክንያት ጀስቲፋይ ካረገች በኋላ ነው የምትወሰልተው። አዲስ ፖይንት በቃ ቺት ማድረጓን አምናበታለች። ይሄ ድንገት ስሜት ውስጥ ሆና ምናምን አይደለም፣ ፕሪሜዲቴትድ ነው። ወንዶች ነው እንጂ ይህ ችግር ያለብን፣ ሴቶች በዚህ ጉዳይ ላይ ችግር የለባቸውም። ሴክሹዋል በሆነ ስሜት አይሳሳቱም። ብዙ ጊዜ ድንገት መሀል ላይ አይበቃ ብለው ሊሄዱ ይችላሉ ሳይጀምሩ። ስለዚህ አስባበት ነው የሚለው ነው ነገሩን የሚያከብደው። በነገራችን ላይ መጥፎ ሰው ስለሆነች አይደለም ጊዜ ወስዳ አስባበት ከወንድ ጋር የምትተኛው፣ ተፈጥሮዋ ስለሚያስገድዳት ነው። ሲንግል ሆናም ሳትሆንም ለማንም እሺ ብትል ተፈጥሮዋ አይፈቅድላትም። ስለዚህ እሺ አለች ማለት በደንብ አስባበት ነው። ስለዚህ ቺት ባደረገችበት ሞመንት ሳይሆን ቀደም ብላ በስሜት ከትዳሯ ከባሏ ከወጣች ቆይታለች። ቺት ስታደርግ ባገኛት ጊዜ ኢትኦልዳን አሁን ባወራ ነው ወይም በፕሪቺቲንግ መመዘኛ ከባድ የሚባለው ወንጀል የሴቷ ይሆናል ማለት ነው። ምክንያቱም ፕሪሜዲቴትድ ስለሆነ ከባሏ የጎደለ ነገር እንዳለ ተሰምቷት ለወራት ያክል ታስቡ ፋንታሳይዝ ተደርጎ በመጨረሻም ተወስኖበት ስለሆነ ማለት ነው። ይህንን በቅድሙ ምሳሌ መሰረት ፈርስት ዲግሪ ቺቲንግ እንለዋለን። የወንዱ ደግሞ ሰከንድ ዲግሪ ቺቲንግ ማለት ነው። አብዛኛውን ጊዜ ድንገተኛ በሆነ ሁኔታ በስሜታዊነት ሊፈጠር ስለሚችል መቼስ ሰርድ ዲግሪ አይሆንም፣ ተሳስቶ ሊከተው ስለማይችል። በፖስት ቺቲንግ ደግሞ መመዘኛ የትኛው ይብሳል የሚለውን ቀጣይ ቪዲዮ ላይ እናወራለን። ይመቻችሁ። እንግዲህ ከዚህ ቪዲዮ ላይ ብዙ ነገር እንደተረዳችሁ ተስፋ አድርጋለሁ። እንግዲህ በእናንተ ሀሳብ ከሴት ልጅ ቺት ከምታደርግና ወንድ ልጅ ቺት ከሚያደርግ
ማንኛው ነው የተሻለ ይቅርታ የማይደረግለት ብላችሁ ታስባላችሁ? ብዙ ጊዜ ወንዶች ቺት አድርገው ሴቶች ግን ይቅርታ ሲያደርጉ ታያላችሁ። ሴቶች ቺት አድርገው ግን ወንዶች ይቅርታ ያደርጉላቸውም። ምክንያቱም አስቀድማ አስባበት ሄዳለች፣ ኦልሬዲ ከሄደች ቆይታለች ብሎ ስለሚያስብ ነው ማለት ነው። ያም ሆነ ይህ የቺቲንግ ቅዱስ የለውምና ቺት ማድረግ ለሴትም ለወንድም አይፈቀድም፣ ደስ የሚልም አይደለም። ህይወትን ማጎሳቆልና ኃጢአት ውስጥ መግባት ነው። እንደውም ትዳሩን ላይ የሚበተነው በቺቲንግ ምክንያት አይደለም። ያ ማለት ሰው መፍታት እንኳን የሚፈቀድለት በዝሙት ምክንያት ነው። ቺት ካደረገች ወይም ካደረገ እንዲለያዩ እንዲፋቱ ባይብል ያስቀምጣል ማለት ነው። ሐሳባችሁን አስቀምጡልኝ። ወደ ቀጣይ ቪዲዮ እንሂድ። ድህነቴን ሳላሸንፍ አላገባም ብዬ ነው ያሰብኩት። የምሬን ነው ማወራ። እሱም ቶሎ አልሸነፍ አለ፣ እድሜውም ሄደ። አሁን እንደውም ከ8-9 ዓመት በኋላ የክለብ ስራ ጥሩ ሆኖ ነው እንደውም እንደ ትንሽ የራሴን ቤትም ምናምን አይነት ነገር አካውንት ውስጥም ትንሽ ነገር ምናምን አይነት ነገር እና ይሆናል አንዳንድ ንብረቶች ምናምን ያፈራሁት ራሱ ከዚህ 9-8 ዓመት በኋላ በድካም ነው። ብዙም የስቴጅ ስራ ምናምን አልፎ አልፎ ከመስራት እና አልፎ አልፎ ወጣ እያልኩኝ ከመሆኑ በስተቀር በብዛት በልፋት ነው ያሳደኩት። ድካም አለቀቀኝ። መድከም እንዳልኩ ነው። የሮያሊቲው ነገር ወደኛ አይገባም። አንዱም ዘፈን ሁሉም ሰርቼ ገንዘቡን መክሰሬን ነው የማውቀው። ኤቭሪ ዘፈን ሁሉም ዘፈኖቼ ምንም ክፍያ አላገኘሁባቸው። ዘፈኖቹ ታውቀዋል፣ የሰው ፍቅር ሰጥተውኛል እንጂ ገንዘብ አላመጡም። እንዲያውም ያለኝን ነው የወሰዱብኝ። አንዱም ለመስራት ያሳነፈኝም አዲስ ስራ መስራት ምናምን ያው ኮሜንት ላይም ካነብብ አንደርሬትድ ዘፋኝ ነው በስራው ልክ ያልተሰጠው ምናምን ሁሉም ኮሜንት ላይ የምታነበው ነው። አንደርሬትድ ነው። አንደርሬትድ ደግሞ መሆን አንደርፔይድ መሆንን ያመጣል ታውቃለህ። እና አትነካካው። ይሄ የማሬጁ ጉዳይ በጣም ሰፊ ነው። አለመፈለግ አይደለም። እሱ አልፈለገኝም ብል ነው እንዲያውም የሚሻለው። ገብቶሃል የምልህ? ግን ሁለት አይነት ጋብቻ አለ። አንዳንዴ ሁሉን ነገር አሟልተህ የምትጀምረው አለ። ኖ አይደለም፣ እንደሱ አይደለም። መሰረታዊ ነው ያልኩት። ሁሉን ነገር አላልኩም እኔ። ሁሉን ነገር መሰረታዊው ራሱ እኮ ነው ጠፍቶ የነበረው። ገብቶሃል? እኔ አንድ ስቱዲዮ ተከራይቼ በኪራይ አንድ ስቱዲዮ ኪራይ ነው የምልህ። የራሴ እንኳን አይደለችም፣ በኪራይ ስቱዲዮ ውስጥ ነው በጣም ብዙ አመት የኖርኩት። ስለዚህ አሁን ነገሮች ጥሩ ይሆናሉ። አሁን ነው እንደውም በቃ ትንሽ አሁንስ መኝታ ክፍል ምናምን ያለው ቤት ራሱ ጋዝቼ እንዲያውም ሌላ የማከራየው ቤት ገዝቼ ምናምን አይነት ነገር ነው። ትምጣ አሁን ያው ሼባ ካል ትምጣ እንጂ አሁን እኮ ዝግጁ አይደለ? ታይፍሽ ነይ የተባልሽ ነው። እንደገባኝ ከሆነ አንዳንዴ ላልተዘጋጀበት ህይወት ሰው ማምጣት ኃላፊነት የጎደለው ነገር በቃ እኔ በጣም የኔን ጉዳት አውቀዋለሁ። ገብቶሃል? እልህ አለብኝ ከኑሮ ጋር ግጥም መጣልኝ። ኧረ ነይ ኧረ ነይ ኧረ ነይ ኧረ ነይ እንግዲህ ይሄንን አርቲስት ሰምታችሁታል። ያለውን እንዳያገባ ያደረገው ነገር ኢኮኖሚካሊ ነው። ራሴን ሳልችል ገንዘብ ሳይኖር ሀብታም ሳልሆን ቃል በቃል የተናገረው እንደው ሀብታም ሳልሆን አላገባም ብዬ ነው። ይሄ ልክ አይመስለኝም። እኔ የእናንተን ሀሳብና አስተያየት ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። በትዳር በኩል ማለት ነው። ለትዳር በጣም አብዝቶ በመጨነቅ ህይወትን ማክበድ ያለበት ብዬ አላስብም። አንድ ሰው ልቡ የሚያርፍበት ሰው ካለ አብሮ ለመለወጥ አብሮ መልፋት ነው። ይህ ዓለም በነገራችን ላይ ድካም ነው። ማንም ሀብታም ሆኖ የሚጀምረው ኑሮ የለም። ምናልባት ከሀብታም ቤተሰብ የተወለደ ሰው ካልሆነ እሱም ቢሆን ያን ያክል በቂ የሚባል ደስታ የለም። ባይኔቸር በቃ ስንወለድ የምናገኘው ነገር በቂ ሆኖ አይደለም የምናገኘው። ነገን የተሻለ ለማድረግ በምንሄዳቸው የህይወት መንገዶች ነው ደስተኛ እየሆን የምንሄደው። ስለዚህ ሀብታም ሆኜ ካልሆንኩ አላገባም። መቼ ነው ሀብታም የምንሆነው? ስንት ብር ሲኖረን ነው? ምን ያህል ሀብት ሲኖረን ነው የሚለው ዲፋይን የሆነ ነገር አለ። እንደ ፐርስፔክቲቭ ይለያያል። ለምሳሌ አንድ ዘበኛ በወር 3,000 ብር፣ 4,000 ብር፣ 5,000 ብር የሚከፈለው ዘበኛ መቼ ልታገባ ትፈልጋለህ ብትሉት ደሞዝ 10,000 ቢሆን 15,000 ቢሆን አገባለሁ ሊል ይችላል። አንድ ሰው 20,000 30,000 ደሞዝ ያለው ሰው ደሞዝ እኮ 100,000 ቢሆን በቂ ነገር ይኖረኛል ለማግባት ዝግጁ ሆናለሁ ያን ይላል።
የ100,000 ብር ደሞዝተኛ እንደምትጠይቁ ታይ የራሴ ቢዝነስ ቢኖረኝ መንዝል 500-600,000 ብር እኮ አርን ማድረግ ብችል እኮ አገባ ነበር ይላል። ስለዚህ የሰው ልጅ ፍላጎት አያልቅም፣ ምኞቱም አያልቅም። ስለዚህ እንደ ቤቱና እንደ አቅሙ ለመኖር መሞከርና የእግዚአብሔርን ብለሲንግም ማመን አንዳንዴ በትዳር ውስጥ እግዚአብሔር መጥቶ ሊባርከን እንደሚችልና አብረን እየሰራን ልናደግ ልንለወጥ እንደምንችል ማንነታችን የሚቀበለን ሰው ካለ ብንጋባ ብናገባ መልካም ነው ብዬ አስባለሁ። የገንዘብ ነገር አያስጨንቅም ብዬ አይደለም። ሰው ለምንም ነገር የሚበላው የሚጠጣው ሳይኖር መሰረታዊ ነገሮችን ማሟላት ሳይኖር ቢያገባ ሌላ ችግር ውስጥ ነው የሚገባው። እሱን እረዳለሁ። ግን የተካበደ በእርግጥ ከታዋቂነቱ ጋር ባላንስ አልሆነለት ብሎ ሊሆን ይችላል። ለምሳሌ አንድ ሰው በጣም ታዋቂ ከሆነ በሰዎች ዘንድ የሚታወቅ ከሆነ እና ኢኮኖሚው ሎው ከሆነ በጣም ኮንፊደንስ ስለሚያጣ ወደሱ ህይወት የምትመጣዋ ሴት እንደጠበቀችው እንደ ታዋቂነቱ ገንዘብ ስለማይኖረው ሪሌሽንሺፑን የማሳደግ ነገር ላይኖር ይችላል ብዬ አስባለሁ። የእናንተን ሀሳብ አስቀምጡ፣ እንቀጥል። አንተስ እንዴት አገኘኸው ግን? እስር ቤት። ውይ ትዳርን? አዎ በገዙ ሞት። እውነትህን ነው? አሁን ትዳር ባለ ትዳር በሆነም በፊት ያው ላጤ ሆኜም ስለቆየው ከመጋባታችን በፊት ያን ጊዜ እንደፈለገ መጠጣት አለ፣ እንደፈለገ መስከር አለ። አሁን መስከር አይቻልም፣ ብዙ መጠጣት አይቻልም። እንደፈለገ መናገር አለ፣ አሁን ብዙ እንደፈለገ መናገር አይቻልም። ቁጥብ ያን ብዙ ስለጠጣ መታመም አለ። አሁን ስለማልጠጣ አልታመምም። ታዲያ እስር ቤት አይደለም እንደዛ እንደማለት። እሺ መጀመሪያ ጊዜ ወዳለ ያልሽ መቼ ነበር? ወዳለው ይያላቀ ዛሬ አልሽ? አዎ እውነት እንጂ ብለሽ አታውቂም? አላውቅም። እንኳን ደስ አለ። ለብቻችሁ ማትነን ይሄን ያክላበት አብረን ኖረናል። ያ ማለት ደግሞ በውስጣችን ያው ፍቅርና መዋደዱ ስላለ ነው። እና ግን ያው ብዙ ጊዜ በአደባባይ በቃላት ብዙም የማሽኮርመም አይነት ነገር አልለምር ነው። ቤትም ስንጠራራም ቢሆን ያው ያን ያክል እኔ የምትቀልድ እየመሰለኝ የእውነት በቁም ነገር እንትን እያልኩ አይደለም። እግዚአብሔርን አትቆጣኝ። ባለቤትሽ ሲተኛ በየትኛው ጎኑ መተኛት ያዘወትራል? በግራ ነው፣ በቀኝ ነው፣ በጀርባው ነው? በሁሉም ነው የምተኛው። ከባለቤትሽ ጋር ለመጀመሪያ ጊዜ ስትገናኙ የጋበዘሽ ምን ነበረ አላት? ሻይ ዳቦ ነገር ይሆናል። ሻይ በዳቦ? አዎ ነው የሚሆነው። እኔማ ትንሽ ከቀጠልክ እኮ ዳቦ እንደውም እየነከረች ነበር የበላችሁ ስለነበረች ትለኛለህ ሁሉ ብዬ ነበር። እስኪ አላስታውስም። እዚህ ላይ ትዳር እስር ቤት ነው ያለበት መንገድ ፖዚቲቭሊ ነው መጨረሻ ላይ ያስቀመጠው። አክቹሊ ያው መንዘላዘል ይቀራል። ቤቴ የምትሉት ነገር ሲኖር ወደ ቤታችሁ ነው የምትቸኩሩት፣ ቤታችሁ እንዲሞላ ነው የምታደርጉት። ቤት ውስጥ ያሉ ልጆች ይኖራሉ ወይም ሚስት ወደ እሷ ነው የምትገሰግሱትና አሪፍ ነው። ይሄ እንደዚህ አይነት እስር ቤት አሪፍ ነው። ኤኒሃው ግን ወድሃለሁ ብለው አታውቅም። አንዳንድ ሰው ላቭ ላንጉጁ ይለያያል። ብዙ ጊዜ ወድሃለሁ ምናምን በማለት ፍቅሩን የሚገልጽ ሰው አለ። አንዳንድ ደግሞ በተግባር ዝም ብሎ የሚገልጽ ሰው አለ። ዋቴቨር ግን ወድሃለሁ መባባሉ በቃል መናገሩ ደግሞ ጥሩ ኢነርጂ አለው፣ አታችመንትን ይጨምራል ብዬ አስባለሁ። እና እወዳችኋለሁ ወድሃለሁ መባባል የምደግፍ አይነት ሰው ነኝ። ከብዙ ወንድ ልጅ እኮ ለትዳር የሚፈልገው ብዙ ወንድን አትራክት የምታደርግና ከብዙ ወንድ ጋር የምታሳልፍ ሴት አይደለም። እኔ ወንድ ልጅ ይገርመኛል። ከብዙ ሴቶች ጋር እንደፈለገ መሆን ይፈልጋል። ለራሱ ሲፈልግ ግን ዲሰንቷን ነው የሚፈልገው። ይጠነቀቃል። የብዙ ሴቶች የብዙ ባሎችን ሚስት መሆን የሚችሉ ሴቶችን እንደፈለጉ እያደረጋችሁ፣ በተለይ እንደፈለጋችሁ እያደረጋችሁ ለእናንተ ሲሆን ጨዋ የምትመጡ ወንዶች እውነቴን ነው። በጣም የሚከብደኝ ነገር ነው። ለምን እንደሆነ ታውቃለህ? ከብዙ ሴት ጋር አሳልፍ ያለው ግን አንቺን የሚሉ ወንዶች አሉ። ለብዙ ወንድ ለብዙ ባል መሆን ለሚችል ወንድ ሚስት መሆን የምትችልን ሴት ሚስት እንዳትሆን ሴት ብቻ እንድትሆን አድርገው እነሱ ጋር ሲመጣ ግን የተመረጠችውን የሚፈልጉ ወንዶች ከባድ ነው። የብዙ ሴቶችም ደግሞ ላይፍ የተበላሸው በዛ ምክንያት ነው። የሆነ ሰዓት ላይ ሲመጡ ያገኙትን የሚያገቡበት ምክንያት ለዛ ነው። ይህ ላይፍ ብቻ ማሳለፍ የሚፈልጉ ወንዶችም ሴቶችም አሉ። ለአዳር እንጂ ለትዳር የማይፈልጉ እስከሆነ ጊዜ ድረስ ግን ለሴት ልጅ እሱ ከባድ ነው። ለአዳር እያለች ብዙ ከሄደች ትዳር በምትፈልግበት ሰዓት ቅድም እንዳልኩ ያገኘችውን ነው የምታገባው። ለወንድስ ከባድ አይደለም? ወንድ እድሜ አይገድበውማ።
አሁን ሴት ልጅ ከመውለድ አንፃር ከውበት አንፃር ከብዙ ነገር አንፃር ባዮሎጂካሊ ትገደባለች። ፊዚካል እኮ ያለ ችግር ነው። ውበት እኮ ይረግፋል። ውበት እኮ ልክ 35ን እያለፍክ ስትመጣ ሴት ልጅ እያስታወቀባት ይመጣል። ወንድ ልጅ ግን ራሱን ከጠበቀ ስፖርት ከሰራ ምናምን ያ ነገሩ እንትን አይለው። ባዮሎጂካሊ እንደ ውበቷም እንዳለ ቢሆን ደግሞ ከመውለድ ጋር ተያይዞ ደግሞ ሴት ልጅ ከ35 ዓመት በኋላ የመውለድ ቴንደንሲው እየቀነሰ ነው የሚመጣው። ያለው ብዙ ኢፌክት አለው። እሱ ሲመጣ ከባድ ነው። ወንድ ልጅ እኮ ወልዶ ያገባል። ሴት ልጅ ከወለደች በሀገራችንም የተለመደ መጥፎ ነገር ኧረ እሷ ወልዳለች የልጅ እናት ናት ምናምን እንዴት እሷን አገባ ይባላል። እሱ ሲያገባስ ማለት እሱን እንድታገባ ሲፈልግ የቤት ልጅ የሆነችን ሴት እኮ ሚስቱ የሞተችበትን የአራት ልጆች 3 ልጆች አባት እንድታገባ ይመከራል አይደል? ጫናም ይደረጋል በተለይ በአንዳንድ ቤተሰብ። ግን ለወንድ ልጅ መውለዱ ኢፌክት ሳይሆን ለሴት ልጅ ግን ኢፌክት ይሆናል። የወለደች እንዴት ያገባል ምናምን ይባላል። ልጅ ያላት እንዴት ያገባል? እሱ ሲኖረው ግን ችግር የለው። ስለዚህ ማህበረሰቡም የሚሰጠው የራሱ ዲግሪ ስላለው ለሴት ልጅ የእድሜ ገደብ፣ የፊዚካል ገደብ፣ ባዮሎጂ የሚያመጣባት ተጽዕኖ እነዚህ ነገሮች ጊዜዋን ካሳለፉባት እንዳልኩ ኧረ ከሚያልፍ ተብሎ ያገኘችውን እንድታገባ እንድትገደድ ያደርጋል። ያ ሲሆን እኔ ሴቶች በተለይ ሪሌሽንሽፕ ላይ በጣም ጠንቃቃ እና በጣም ዲሰንት ጨዋ እንደሆኑ የምፈልገው ማህበረሰቡ ሰፖርት ስለማያደርጋት ነው። ለምሳሌ በተፈጠረ ስህተት ምክንያት ልጅ ብትወልድ በማይሆን ሪሌሽንሽፕ የሆነ ነገር ሀፕን ቢያደርግ እሷ ህይወቷ ከወንዱ ይልቅ እሷ የተበላሸ የሚሆነው፣ ኮንፊደንሷ ያጣል። በሰው ዘንድ የመመረጣ በወንዶች ዘንድ የመመረጥ እድሏ አናሳ እየሆነ ነው የሚሄደው። ወንድ ልጅ በቃ 100ውን ወይም ደግሞ 20ውን 10ም ሊሆን ይችላል እንደዚሁ ሲያተራምስ ከርሞ ዲሰንት የሆነች ጨዋ የሆነች የማግባት እድል አለው፣ ተንደንሲ ያለው። ኢቨን ሴቶቹ ቶለሬት ያደርጋሉ የወንድ ልጅን ብልግና ገመና ሸፍነው በቃ ከዚህ በኋላ ሌላ ሰው ነው ተለውጧል ብሎ የማግባት ማለት ነው። ወንዶች ግን እንደዚህ አይነት አመለካከት የላቸውም። ጨዋዋን ነው የሚመርጠው። ለዛም ነው ሴት ልጅ በጣም ብልጥ ጠንቃቃ መሆን ያለባት። ወንዶች አሁን ቆንጆ ሴቶች አይታችሁ ከሆነ በቃ ብዙ ወንዶች ስለሚጠይቋት የተሻለ የማግኘት ኦፖርቹኒቲ ያለኝ እያለች በእድሜዋ ላይ ትጫወታለች። ከብዙ ወንዶች ጋር ዴት ትወጣለች። ከብዙ ወንዶች ጋር ኢቨን ብልግና ምናምን ልትፈጽም ትችላለች። ይሄ ነገር ህይወቷን በቃ በጣም ቆንጆ ሆና ትዳር ሳይኖራት እንዲሁ እድሜዋ ሲያልቅ እንጨቷ ሲቀር ምናምን ታያላችሁ። አስተዋይ የሆነች ደግሞ ያን ያህል ቆንጆ ናት የማትባል ግን ደግሞ ጨዋ ዲሰንት ሆና ትዳሯንም ልጆቿንም በደንብ ታሳድግ ሴት ደግሞ ታያላችሁ። እና ሴቶች ብትጠነቀቁ ጀስት እናንተ በጣም ተጠቃሚ ናችሁ። ወንዶች ይህን ያህል ሰፖርት ስለማያደርጓችሁ ማህበረሰቡ የእናንተን እንደዛ ውድቀታችሁን ሰፖርት አያደርገውም። ያገባች 3-4 የወለደች ሴት አንድ ምንም ልጅ የሌለው ወንድ መጥቶ አይገባም እዛ ቤት። ብዙ ጊዜ አይታችሁ ከሆነ ሴቷ ግን ልጅ ካለበት ቤት ሄዳ ትኖራለች። እና ከዚህ ነገር ራስን ለመጠበቅ ጨዋ መሆን፣ መታገስ፣ በማስተዋል ፍቅርን ማስኬድ ያስፈልጋል ብዬ አስባለሁ። ይድረስ ለአትሌት ኃይለ ገብረስላሴና ለውድ ባለቤታቸው ለወይዘሮ ዓለም ጥላሁን እዚህ ቦታ ላይ ተወልደሽ ያደግሽ መሆኑ ይታወቃል። አሁንም ይሄ ቤተክርስቲያን ህዝቡ እስከዚህ ድረስ ሰርቶ ከዚህም በኋላ አቅም በማጠሩ በዚህ የተወለድሽበትን ቤተክርስቲያን መታሽ እንድትሰሪ ከጀግናው ከባለቤትሽ ከኃይለ ገብረስላሴ ጋር በመሆን ይህንን ቤተክርስቲያን እንድጨርሽና ለፍጻሜ እንድታደርሽ ላንቺ ሰተናል ሲል የህዝብ ጥሪውን አስተላልፏል። ይሄ እጅግ በጣም ነውር የሆነ ይሄ ሼም በማስያዝ በቃ እንደ ትዕዛዝ ማለት ነው ቤተክርስቲያን አሰሩ። በቃ እዚህ ደብር ስላደግሽ እዚህ ስላደግሽ ጀስት ብር አላቸው ሀብታም ናቸው ተብሎ እንደዚህ አይደረግም። በጣም ነውር ነው። ይሄ ክርስቶሳዊም አይደለም፣ የቤተክርስቲያን ባህሪም አይደለም። የቤተክርስቲያንን ባህሪ ሪፍሌክት አያደርግም። ሲጀመር አንድ ሰው ሀብታም ስለሆነ ስጥ አይባልም። በንስሐ አባቱ በኩል ሊጠየቅ ይችላል። ግን ንስሐ አባቱ ሁኔታውን ስለሚያውቅ ንስሐ አባቱ ሊያዘው ይችላል ቤተክርስቲያን እንዲያሰራ የሆነ ነገር ሰፖርት እንዲያደርግ ምናምን። ከዛ ውጭ ግን በፈቃዳቸውና በፍቅር ደስ እያላቸው ገንዘብ አውጥተው ቤተክርስቲያን ያሰሩ እንጂ ማንም ሀብታም እንደዚህ በአደባባይ አሁን መልእክት የተላከለት በነሳቸው ቤት ሸም ይዟቸው በቃ ምናምን ብሎ እንዲሰጥ ነው። ኃይሌ አክቹዋሊ ይሄን የሚያደርግ አይመስለኝም። ማድረግ ያለበትን ነገር የሚያውቅ ነው። እኔ አሁን ለዚህ ደብር እኔ በሆነ ኃይሌ ገብረስላሴ እሱም እንደሚያደርገው አልጠራጠርም። 5 ሳንቲም አልሰጥም። ለምን? የተጠየቀበት መንገድ የተንኮል ስለሆነ በደብዳቤ እኮ ማሳወቅ ይችላሉ። ትንሽ ሰፖርት ብታደርገን በትህትና ማለት ነው። ግን እንደዚህ በሚዲያ ይድረስ ለኃይለ ገብረስላሴ ተብሎ መፖሰት የለበትም።
ለኃይለ ገብረ ስላሴ ይድረስ ብለው በሶሻል ሚዲያ ሊጽፉለት ይችላሉ፣ በደብዳቤ ለመልክተኛ ሊያደርሱለት ይችላሉ። በቃ አለቀ። በዚህ በሰው መሃል እንደዚህ ይሄ መልእክት ስለተላለፈ ሼም ይዞት እሱ በህዝብ ፊት እንዲህ ማተጠርቻ አልቀርም ብሎ ገንዘብ እንዳወጣ ነው አላማው። ይሄ የሆነ የሎጂክ አይነት አለ፣ ማይረባ ነው፣ ደስ አይልም። ሴተኛ ዳሪ የወለደቻት ልጅ መነኩሴ ሆነች እና ይችኛዋ ሴትዮ የወለደቻት ሴትዮ በጣም ነው የምታዝነው። እንዴት ከኔ ጋር በዚህ መልክ ትነጋገራለህ እያለች አምላክን እንትን ትለዋለች። እንደ ቋንቋ ወሰደች። እንዴት ማለት ከዚህ ሰውነት እንዴት መነኩሴ ታወጣለህ? እና ያንን ቢጫ ልብስ ለብሳ ሰንጥቃ ስትወጣ ልጅቷ ለእግዚአብሔር ጽፋ አድርሽለት ብላ ልጇን ነው የምትለካት። እና እዚህ ውስጥ አሁን ስሆን እቺ ሴትዮ ምን ያህል ይታይሽማ ነገሩ ያለ ትርምስ የኖረችበት። ከዛ ደግሞ የእሷን ህይወት ምኩ ብትከተል የምታዝን ሴትዮ ናት። ግን ወደ ምንኩስና መግባት ማለት ነው ሌላና ሌላ ነው እንትኑ እና ስንት ጊዜ ቀጣኸኝ፣ ስንት ጊዜ ደስ አለ፣ ምንድነው አመንኩሰ ገለህ እኔም በዚህ ትገላለህ። እሷን መመንኮስ ደግሞ ቀድሞ ተስካር ማውጣት ስላለው እሷን ደግሞ አመንኩሰ ገለህ እኔም ደግሞ በዚህ ቀጥህ እያለች ነው የምትለው። አሁን ለዛ ሴትዮዋ በቁመኗ ልትል የምትችለው ግን ለስሜቱ በመጠጋት በጣም ቅርቧ ሆኜ ነው ስጽፍ ያንን ነገር ነው። እሷን በሆን እንዴት ነው የሚሰማሽ? አሁን በጣም ከባድ ነው ስሜቱ እኮ ማለት እንደዚህ የሆነች ልጅ ለምን ትያለሽ? ንግግር ምን እንደፈለገ ይገባሻል። ለማናገር በዚህ ተነጋግረኛለህ ነው የምትለው። ስንት ጊዜ ቀጣይ በልጅ አመንኩሰ ገለህ እንደዚህ። ከዛ ደግሞ ከምን ጋር መሰለሽ የአርባ ቀን እድል ከሚባል ጋር ነው የሚገናኘው ግጥሙ ሲጀመር። ለምሳሌ መጀመሪያ ላይ የአርባ እድል ልጅ ይዞ ይወለዳል። ከዛ ደግሞ ሲያገባ 80 ይባላል እና ፈታኖች ሴትዮ ደግሞ እንደዛ የሆነችው። ስለዚህ 40ዋን ቀንሳ 80ዋን ጥላ ከ40 እድሏ ጋር ቀረች። ያ የ40 እድል ስለ ዕጣ ፈንታ ነው በመሰረቱ። በጣም ይገርማል እኮ ዕጣ ፈንታ አይደል? አንዱን ሰው እንዲያረጋል፣ አንዱን ሰው ደግሞ እንዲያረጋል። እንዴት ብለሽ ብትዩ መልስ ማታገኝለት አይነት። በነገራችን ላይ እንደ አይነት ታሪኮች ብዙ ታሪኮች አሉ። ይህን የምታዩት አሁን የእግዚአብሔርን ስራ ኃጢአት በዘር እንደማይተላለፍ ኃጢአት ውርስ እንደማይሆን ማለት በሐዲስ ኪዳን ለምሳሌ የአዳም ኃጢአት የሚለውን ነገር እናስቆሙና እሱን ጌታ አምላካችን ስራ አስቀረልን። ለምሳሌ እኔ በበደልኩት በደል ልጅ ተጠያቂ እንደማይሆን የምታዩት ይሁት። ልጅቱ ሴተኛ ዳሪ እናት አለቻት፣ እሷ ግን መነኩሴ ናት። እና ይሄ አስገራሚ የእግዚአብሔር ምሕረት ነው፣ ምንም ጥያቄ የለውም። ግን በመጨረሻ ስለ 40 ቀን እድል ስለ ዕጣ ፈንታ ነው የሚያስቀምጣቸው። እንደ ኦርቶዶክስ ክርስቲያኒቲ ያስተምሮ የ40 ቀን እድል ወይም ዕጣ ፈንታ የሚባል ነገር የለም። ሰው የምርጫውን ነው የሚኖረው። እግዚአብሔር አምላክ ነፃ ፈቃድ ሰጥቶናል፣ የፈለግነውን መንገድ እንድንከተል። በጎ የምንሆን መጥፎ በጎ ነገሮችን ሀፕን ያርጉልን መጥፎ እድሎች ኢት ዲፔንድስ ኦን በእኛ በምናደርገው የቀን ተቀን አክቲቪቲዎቻችንና ሀሳቢዎቻችን ይወሰናል። እና የሆነ ሰው የሆነ ነገር ለመሆን የተወሰነበት አይደለም ለማለት ፈልጌ ነው። አስቀድሞ የተወሰነ ነገር የለንም። አስቀድሞ እኔ ለምሳሌ ሌላውን ተውትና ኃጢአተኛና ጻድቅ ለመሆን አስቀድሞ የተወሰነብኝ ከሆነ እኔ ኃጢአተኛ ሆኜ ሲኦል ለመግባት ተጠያቂ አይደለሁም። ምክንያቱም ኦልሬዲ ጌታ እዛ ነህ ካለኝ ማለት ነው። ስለዚህ አንድ በደለኛ በበደሉ ተጠያቂ አይሆንም ምን ከሆነ ፕሪዴስተንድ ከሆነ አስቀድሞ የተወሰነበት ከሆነ። ግን አስቀድሞ የተወሰነብን ነገር የለም። ሁላችንም የራሳችን ምርጫ ነው የምንኖረው ለማለት ፈልጌ ነው። አሁን ደግሞ አለቀሰ ይችሉና ይሰድቡኛል። ምን ልልሽ ነው ለመኖር ምን ያህል እየደከመሽ እንደሆነ አቅም ሰው አስተያየት ሲሰጥሽ እና ችዬው በጣም ብዙ ሌሊቶች ከባድ ሌሊት አሳልፌያለሁ። በቃ ጌጥ አደረግሽው እንዴ እንደዚህ ለምን ሲፈልግ እንደዚህ እንትን አይልሽም? ለምን ልጅሽን ሲፈልግ እንደ ያረጋት ምናምን ሲል በቃ ብዙ ሌሊቶች ልጄን አቅፌት እኔም ማሳልፈውን ነገር እነዛ ኮሜንቶች በህልሜ ይመጡ ነበር። ልጄ እንደዛ ስትሆነ ባንን ነበረ አጠገቤ ሆና በቃ ይሄ እንዴት መሰልሽ አሁን ይሄ መጽሐፍ ይዤ ስመጣ እዚህ ላይ ከዩኒቨርሲቲ እንደመጣው ነው ይሄንን መጽሐፍ የጻፍኩት ማለት ነው። እዚህ ላይ ብዙ የታመምኩባቸው ነገሮች ጽፌያለሁ፣ ያለፍኳቸውን መንገዶች ጽፌያለሁ። ከቲክቶክ በፊት ብዙ ለመቆም የሞከ አይዞሽ በእናትሽ ሳሚና አይዞሽ። በቃ ያው ሴት ስትሆኑ እንደዚህ ነው። በቃ ሴት ልጅ ትንሽ ፈተና ይበዛባታል። በዛ ላይ ደግሞ የማህበረሰቡ ነገር ያስጨንቃታል። ሴት ልጅ ሞር አይ ነው ወንድም ያስቸግራል ይሄ ፈተና። ነገር ግን በተለይ ሶሻል ሚዲያችሁን ህይወታችሁን ለሌላ ሰው በሰጣችሁ ቁጥር ሶሻል ሚዲያ ላይ መታችሁ
በቃ ሰይጣን መጥቶ ቅጥቅጥ ነው የሚያደርጋችሁ። በኮሜንት የተለያዩ ሀሳቦችን የተለያዩ ነገሮች እንድትሰሙ ያደርጋችሁና ማታ እየመጣ በአእምሯችሁ የተመላለሰ ልክ እንደሷ እንቅልፍ ነው የሚነሳችሁና ብዙ ጊዜ በተቻለ መጠን መፍትሄ ለማናገኝልን ነገር የራሳችን ቁስ ራሳችን ብንይዝ ከአምላካችን ጋር እየተነጋገርን ከንስሐ አባታችን ጋር እየተነጋገርን ሊረዱን ከሚችሉ የተሻለ የኛ ሚስጥር ሊሸከሙልን ከሚችሉ ሰዎች ጋር እየተነጋገርን ለሰው በሰጠን ቁጥር ቁስላችን እንደዚህ እየነኩ እንዲጠዘጥዘን ነው የሚያደርጉት። ሰው ጨካኝ ነው። ፖሊስ ለዚህ ጉዳይ አስቸኳይ መፍትሄ ቢሰጠው መልካም ነው። ወንድማችን ቴዲ ፖሊስ ጣቢያ ከሄደ በኋላ የገጠመው ነገር ብዙዎችን እያነጋገረ ይገኛል። ለመሆኑ ይህ የገጠመው ነገርና ፖሊስስ ሊያስተካክለው ይገባል የተባለው ጉዳይ ምንድን ነው? ከቴዲ አንደበት እንስማው። ከዛ አንዱ ይደውልልኛል። ይኸውልህ አንዱ ፖሊስ ሄሎ ቴዲ፣ ሰላም ነህ ምናምን፣ አበበ ነው ምናምን ነው ስሙ። እሺ ምን ሐሳብክ ታዲያ? ምንድን ነው ማስበው? ሌባውን ይዛችሁታል፣ አቃቤ ግን ተመስርቷል። እኔ የኔ እኮ ጉዳይ አይደለም ከዚህ በኋላ። እሱማ እንደሱ ነው፣ ግን ምን አሰብክ? እንደው ምንድን ነው እኔ የማስበው? ምን እንዳስብ ነው? በጣም አናደኝ። ከዛ አንዳንድ ሰዎች ሳታይ ብር አምጣ ምናምን ይሆናል ምናምን አሉኝ። እናቴ ትሙት በእውነት። ከዛ ለምንድን ነው እንደዚህ ነው እንዴ? ለምንድን ነው ብር ለማን ብዬ ምን አርጉት ብዬ ነው ብር ምሰጠው? ከታሰረ ፋይል ከሰጠው ምስክር ካለው ያው ሁሉ ምስክር አለ። እዛ እየልኩኝ ምን ቢሆን ጥሩ ነው? በሶስተኛው ነው በአራተኛው ቀን ተገናኘን ከሌባው። እናቴ ትሙት ነው ለቀውት። አዎ እንዲህ ተያየን ማለት ነው። ምንም አላልኩም። ወደ ቢሮ ነበር የሚሄደው። ቀጥታ ወደ ፖሊስ ጣቢያ ሄድኩ። ከዛ ይቅርታ እንደዚህ ክስ ነበር ምናምን ሴቷ እየተፈለገች ነው ብላችሁኛል። ሌባውን አሁን አየሁት ብላችኋለሁ። አቃቤ ሕጉ እንትን ማስረጃው አላሳመነኝም ብሏል። አላለኝም። አንተ በቪዲዮ ከሴኩሪቲ ካሜራ ላይ ተቀርጾ የመጣ ቪዲዮ ሰጣ። እስቲ ላለ እኔ ጋር ነው እኮ የምልህ። ይሄ በጣም ያሳዝናል። ከዛ በኋላ ምን አለኝ? ከፈለክ የኛ ስራ አጥጋቢ መስሎ ካልታየ እንደዚህ ነው የምትሰሩት፣ በቃ እንዲህ ነው ማለቴ ህግ ክፍል እንደዚህ ነው ምናምን አልኩት። አዎ የኛ ማለቴ ማስረጃው ተገቢ ካልሆነ ምናምን አለ። ቪዲዮ እኮ ነው የሰጠሁ ሲገባ ምናምን ያለበት ምናምን ያው ግን ብዙ አያሳይም ምናምን አለ። ኦኬ አልኩ። የኛ ስራ ካላ አጥጋቢ ካልሆነ እዛ የካ ነው ምናምን ሰሚት አካባቢ ፍርድ ቤት አለ፣ ሙሉ ፋይሉን ሰጣለሁ፣ እዛ ደግሞ ሄደ ማመልከት ትችላለህ ምናምን አለ። እዛ እሺ ብዬ ወጣሁ። ከዛ በኋላ ሌባ መጣ። ስልክ ወሰዱ። ሁለት ሌቦች ተያይዘው እዛ ህንጻ ላይ እዛ አንዱ ሮጦ ያዘውና ናርዶስ ትባላለች ልጅቷ፣ እኔ ፍሎር ላይ ያለች ሶስተኛ ላይ ገብተው አጇክመዋት ስልኳን ይዘዋት ሄዱ። በጣም ብዙ ስራ የምሰራበት ስልክ የመስሪያ ቤቷ አበባ ፍላወር ምናምን ነው የሚሸጡት የካምፓኒ ምናምን እና ባልየው ሮጦ ያዘው። የሷ ባል አንዱን ያዘው፣ አንዱ አመለጠ። ስልኩን ይዞት ሄዷል። ከዛ ታች ይዘውት ግራውንድ ላይ ያወሩታል። አምጣ ስልኩን ምናምን ይላል። ከዛ አንድ ሰላም ትባለች መታ ነገረች። ቴዲ እንደዚህ እኮ የናርዲ ስልክ ተሰልኮ እንደዚህ ምናምን የምርሽን ነው እና ሌባውስ ምናምን ይዘውታል። ታች እኮ ነው አለች። እናቴ ተሙት። እኔ እንዴት እንደወረድኩ አላውቅም። ቢሮውን አልዘጋሁት ምን አላለ። በእውነት ነው ማለት። ከዛ እንዲህ ህዝብ ከቦታል። እኔ ጋብቼ የመጀመሪያ ቦክስ አቀመስኩ። እናቴ ተሙት። ከዛ በኋላ እኔ ለሰላለብኝ ነው በእውነት ነው ማለት። ከዛ ምድረ እዛ አካባቢ የነበረ ሰው እንዳለ በቃ ጭፍጭፍ። የመጀመሪያውን አይን ገለጥ ካንተ በእውነት ሊገሉት ልጁን እዛው ሆነ። ስልኩ መጣ። ተመልከቱ እንግዲህ ህግ በዚህ መልኩ መፍትሄ ካልሰጠ በተለይ በሌባ ዙሪያ አንድ ሌባና ፖሊስ አንድ ላይ ይሰሩ ነው ይባላል አይደለ? ለዛ ነው ሌቦች ተይዘው በሁለተኛው ቀን ይለቀቃሉ።
እቃችሁንም አታገኙም። ጭራሽ ተደራደሩ ትባላላችሁ። ለምሳሌ አይፎን ምናምን ከሆነ 200-300 ሺህ ብር የሚያወጣ ስልክ ምናምን ከሆነ በቃ 100 ሺህ 50 ሺህ እንስጥህ ምናምን ተብሎ ባለቤቱ 50 ሺህ 100 ሺህ እየተቀበለ ሌላው እንደተሰረቀ ይቀራልና እንደ አይነት ነገር አለ። እንግዲህ እግዚአብሔር አምላክ ሀገራችን ካላስተካከለ ፖሊሶቻችን እየጠብቁን አይደለም። እጅግ በጣም አሳዛኝ የተባለ መረጃ ተሰምቷል። በጻድቃኔ ማርያም ለሱባኤ ለጸሎት እንዲሁም ለመሳለም ወደ ገዳሟ የሄዱ ግለሰቦችም በድንገተኛ የመሬት መንሸራተትና በርዕደ መሬት አማካኝነትም ወደ 14 ሰዎች የሚጠጉ በአንድ ቦታ ላይ ህይወታቸውን ማለፉንም በዚህ ሰዓት እየሰማን እንገኛለን። እጅግ በጣም ያሳዝናል። በታላቋ ገዳም ጻድቃኔ ማርያም ሚሊዮኖች በየጊዜው እየሄዱ እንደሚሳለሙ ጸበልም እንደሚጠመቁ ይታወቃል። ታዲያም ከባድ ዝናብ ዘንቦ ነበረ። በዚህም ርዕደ መሬትና የመሬት መንሸራተት አጋጥሞ ህይወታቸው ማለፍ ወደ 14 ሰዎች ተገልጿል። እንደዚሁም 5 ሰዎች ላይ ከባድ ጉዳት መድረሱ ሰምተናል። ለሟቾች ነፍስ ይማር፣ መብርሃን ትርዳቸው። እግዚአብሔር አምላክ ያረፉትን በክብር ይቀበልልን። 14 ሰው አርፏል። 5 ሰው ደግሞ ቀላልና ከባድ የሚባል ጉዳት ደርሶባቸዋል። በመሬት መንሸራተት ምክንያት ነው፣ በዝናቡ በክረምቱ ምክንያት እና እንግዲህ በጣም የሚያሳዝን ነው። ልብ ሰባሪ ነው። በአንድ ቀን ይህን ሁሉ ነፍስ ይህን ሁሉ አስከሬን መቅበር በጣም ልብ የሚሰብር ነው። ሰው ድናለሁ ብሎ እዛ ሄዶ በእርግጥ ወደ አምላክ ነው የተካሄደው። ማንም ከዛ የሚቀር ነገር የለም። ለወገኖቻችን ረፍተ ነፍስ ይስጥልን። ለቤተሰቦቻቸው ለወዳጆቻችን ደግሞ መጽናናትን እግዚአብሔር አምላክ ያድልልን። ውድ ቤተሰቦች እስካሁን ድረስ አብራችሁ ስለቆያችሁ በጣም አመሰግናለሁኝ። የዚህ የዩቲዩብ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ በመጻፍ አሳውቁኝ። አመሰግናለሁ።